አንተ ብለህ ሞታችሁ በቃ ከሷ ጋር ነው የምፈልገው። ገብቶሃል አይደል? እሷ አይመለከተኝም። በቃ ወይ ትሄድልኝ ወይ ውጡልኝ። እኔ የምለው ማነች ምንድነች የምትለመነው? እሷ እዚህ የተኛው እኮ ማለት የተኛችሁ እኮ ሰው ነች። ታማ መሰለኝ የተኛችሁ። ምንድነው እንደዚህ መጫጫህ? ቢያንስ ክብር አይሰጣትም? ሌላው ቢቀር ይቺ ማነች የምትለምኗት? በጥፊ ብላችሁ ወደ መጣችበት አትልኳትም እንዴ? ምንድነች የምትለመነው? ሙፍታ ጭራሽ መቀመጫ ታስተካክልላታለክ። ለምን በጥፊ ብለህ አታስወጣትም? ማነች? የሰው ህይወት እየበጠበጠች ያለች እኮ አንድ ተራ ዘልዛላ ነች። ርካሽ ትናንትና የጣልሽውን ዛሬ ፈልገሽ እንደገና የሰው ህይወት ለማበላሸት መጣሽ። ዋጋ ትከፍያለሽ። ይሄን የተጣመመ ፊቷን አታጣመማትም እንዴ ብሩኬ? ለምን ትለምናታለህ? ከዚህ በላይ ምን አለ? ከዚህ በላይ ምን አለ? ህይወትህን እንደዚህ ብጥብጥ ህይወታችሁን ብጥብጥ ያደረገች ሴት ናት። ለምን የምትለማመጧት? እንዴት እንደተቃጠልኩ በመቤቴ ስም። ልጅቷ ታማ እዛ ጋር ተኝታለች እንዴ። ባትናገርም እኮ አይምሯ ተጨንቋል እዛ ውስጥ። ያልተናገረችው ደግሞ ህመሟ ስለበዛባት ስለከበዳን ነው ያልነቃችሁ። በመቤቴ ስም እኔ በጣም በቃ ነገሩ ሁሉ ተትግስቴ በላይ ሆነ፣ ታአሚ በላይ ሆኖብኛል። የምሬን ነው የምላችሁ። ልጅቷ ልጁ በማያውቀው መንገድ መድኃኒት አጠጥተሹ ነው። አንቺ ራስሽ ነሽ ልጁን የደፈርሽው እንጂ ልጁ አንቺን አልደፈረሽም፣ አልነክቸክ አላደረገሽም። አዎ አስቡት እንግዲህ ቤተሰብ። ትናንትና ሀይሚ ወደ ሆስፒታል የገባች ከገባች ሰዓት ጀምሮ እስከዚህ ሰዓት አልነቃችም። አስቡ እንግዲህ ሳትነቃ ይቺ ለምን እዛ አደረች? እንድታዘዝ ሆስፒታል ለምን ፈቀዳችሁላት? አንድ ሁለተኛ ነገር ደግሞ ማነች? ምንድነች? ለምን የዝን ያክል ከእናንተ እንድትቆይ ለምን ትፈቅዳላችሁ እንዴ? የጠቡ መንስኤ የሁሉ እንዲበጠበጥ የሁሉ ችግር እንዲፈጠር ያደረገችው ልጅቷ አይደለች እንዴ? ምን ትሰራለች? ለምን አይኗን ማየት ራሱ አልፈለኩም። በስልኬ እንኳን በአካል አጠገቤ ላረጋት በስልክ ለማያት እንደዚህ በጣም ነው ያስጠላችኝ። እንዴት እንዳስጠላችኝ በገብርኤል። ብሩኬ ምንድን ነው አሁን? እኮ እዚህ ጋር ህይወታችሁን አበላሽተዋለች። ለምን እሹሹ ማለት አስፈለገ? አትለምናት። ምንም የሚመጣብ ነገር የለም። የምር ማነች እሷ? ትትና ፍቅር የሚባል ነገር አታውቅም። ይቺ እባብ ተልኳን እየተወጣች ነው። እኔ ከምንም በላይ ደግሞ ያናደደኝ ሙፍታ ነው። ወንበር ታስተካክላታለህ እንዲ ጭራሽ እንድትቀመጥ። ማነች እሷ የምትቀመጠው? ወይንስ አንተም የወንጀሉ ተባባሪ ነክ? አልገባኝም። አብራችሁ ናችሁ ሆናችሁ ነው እንዲ ተመሳጥራችሁ የነዚህ የወለድ ልጆች ህይወት እንዲበላሽ ያደረጋችሁት? አይበላሽም። እግዚአብሔር የገነባውን ሰው ሊያፈርሰው አይችልም። አትድከሙ። አይለያዩም። ነገሩ ቢከብድም መፈታቱ አይቀርም። እኛ ተስፋ አንቆርጥም። እዚች ጋ ግን የሃይሚ መጎዳት የሃይሚ መታመም ቢያመንም ቢያስለቅሰንም ብንደማም ሁሉም ትዝብት ሆኖ ነው የሚቀረው። ግን ሰው የወደዳችሁን ማለቴ በብሩኬና በሃይሚ ዙሪያ የምትመጡ ሰዎች ሰው የሰጣችሁን ክብር የወደዳችሁን ክብር የሰጣችሁን ክብርና ውዴታ በራሳችሁ እጅ እያጣችሁ ነው ያላችሁት። ልጆቹ ግን አይለያዩም። ልጅቷ ራሷ እንዲጣሉ አደረገች። ማነሽ ጠያቂ? አንቺ ለምንድን ነው የምትጠይቂያት ሀይሚን? ምን ቤት ስለሆንሽ ነው የምትጠይቂያት? ምን ያክል ተጎዳች፣ ምን ያክል ተሰበረች፣ ምን ያክል ሰበርኳት የሚለውን ለማረጋገጥ እንጂ እዛ ጋር ቁጭ ብለሽ የምትጠባበቂው ለሀይሚ አዝነሽ አይደለም። ለሀይሚማ ብታዝኒ ኖሮ እኔም እኮ ሴት ነኝ። አንቺ ሴት ነሽ እንዴ? ቆዳ ሴትነትማ ቢሰማሽ ኖሮ መጀመሪያ መተሽ ለልጁ ያለ ስሙ ስም አሰጭም ነበረ። ያለ ስሙ ስም አሰጭም ነበረ። አጠገቡ ያለችው እውነተኛ አፍቃሪው ነች። የእውነት የምትወደው ናት። እንዳንቺ በጥቅማ ጥቅም የቀረበች ሴት አይደለችም። ለፍቅር ብላ አብራ የኖረች ናት። ለፍቅር ብላ ነው። ገብቶሻል? አንቺ ግን ጥቅም ስታይ የመጣሽ እከካም ነሽ።
እከካም በጥቅማ ጥቅም ተገዝተሽ የልጆቹን ህይወት ለማፍረስ የመጣሽ እከክ ነሽ። ገባሽ? እሷን እኔ ሴት ልጅ እኮ ነኝ ምንም ቢሆን ትያለሽ እንዴ? ሴትነትማ ቢሰማሽ ኖሮ ይሄ እንደሚፈጠር ቀድመሽ ትረጅ ነበረ። ሴትነት ቢሰማሽ ኖሮ እከክ ሳትነቃ ሊሄድም ገነመኔ ምናምን ማን አጽናኝ አደረገሽ? አንቺን ብሎ አዛኝ ቅቤ አንጓች። እንዳንቺ አይነቱን ከምድረ ገጽ መድኃኔዓለም ያጥፋልን። እንዳንቺ አይነቱ ነው የስንቱን ትዳር የስንቱን ህይወት የበጠበጠ የስንቱን ቤት ያፈረሰ። እኔ በጣም ነው የተቃጠልኩትኝ። ለምን እንድትቆይ ተደረገ እዛ? ለምን ሙፍታ አታባረራትም እንዴ? ብሩኬ ምናልባት እዚች ጋ ነገሩን በሰላማዊ መንገድ ለመፍጠርም ብሎ ሊሆን ይችላል። ምንም ሰላም የለም። ሰላማችሁ ተበጥብጧል። ብሩኬ ከሀይሚ የሚበልጥ ነገር የለም። እዚህ ጋር ለአንተ ከሀይሚ የሚበልጥበት ነገር የለም። ስለዚህ ይቺ ልጅ በድጋሚ ሀይሚ ጋር እንድትቀርብ አታደርጋት። አዎ እንድትመጣ አታደርጋት። አምነን እኮ ተቀበልን። ልጅቷን ማግኘትክን ሀይሚ ሳታቅ ምናምን ነገር እሺ ይሁን ብለናል። እሺ ይሁን ሰላም ፈልጎ ሊሆን ይችላል ብለን ዝም አለን። ነገር ግን ደግሞ አሁን እዚች ጋር ደግሞ ሀይሚ ታማ እሷ ያለችበት በታመመችበት በተኛችበት ይቺ መገኘት የለባትም። ለምን? የህመሙ መንስኤ ራሷ ይቺ ወስፊዋ ስለሆነች ማለት ነው። ስለዚህ በድጋሚ ልጅቷን ባታሳምማት ባትጎዳት፣ እንድትጎዳት እድል ባትሰጡ ጥሩ ነው ባይነኝ። ከዚህ በኋላ አጠገባችሁ እንድትደርስ አታድርግ ብሩኬ። አጠገባችሁ እንድትደርስ አታድርግ። ከዚህ በኋላ በቃ መወሰን አለብህ። እዚህ ጋር መወሰን አለብክ እንዴ። እኔ ሳላቅ የሆነ ነገር አርገሽኝ እንደሆነ እንጂ አውቄ ህሊኔ እያወቀ ያደረግኩት ነገር የለም ብሏል። አለቀ። ምንም እስከ ዛሬ ድረስ ምንም ብሩኬ ደብቆን አያውቅም፣ ዋሽቶን አያውቅም። ያደረገውን ሁሉ ያገኛትን ሁሉ ተናግሯል፣ አምኗል እንደተገናኙ። ሌላ ነገር ግን እንደተፈጠረ ምንም እንዳልተፈጠረ ነው የተናገረው። ግን የሆነ ነገር ምን አስክረውምስ ቢሆን የሆነ ነገር ቀብተውስ ቢሆን ይች እኮ የሆነች ጎተታ ነገር የሆነ አዚም ነገር አለባት። የምሬን ነው። ጎተት ትላለ። የሆነ ችግር ያለባት ሴት ናት። ጅማ ጠንቋይ ቤት ነው የምትውለው። እኔ እርግጠኛ ነኝ። መድኃኔዓለም ይቅር ይበለኝ። ራሷ ጠንቋይ ሳትሆን አትቀርም። ጠንቋያ እኔም የሆነ አፍዝዘውስ ቢሆን ውዶቼ፣ አፍዝዘውስ ቢሆን እኔን አባቴ መቃጠል። ስንት አይነት ሰው አለ የሰው ህይወት የሚያበላሽ። አስባችሁታል ውዶቼ? አስባችሁታል? ግን እኔ በጣም ነው ግራ እኔ ምን ማለት ራሱ እንዳለብኝ አላቅም። በጣም ተጨናርቅ ያለው ምክንያቱም እዚህ ጋር ሀይሚ ታማለች። የምር የራሴን አሁን ትንሽ አረጋግቼ እንጂ እኔ ምን ልበል? እኔ እኮ ግራ ገባኝ አሁን ላይ እመቤቴን። ቆይ ምንድን ነው የሚባለው? እኔ ኧረ ተው ቢያንስ እንኳን በሀይሚና በብሩኬ ዙሪያ ያላችሁ ሰዎች ተው ልጆቹን። እስከዛሬ እንወዳቸዋለን የእነሱን አንድነት እንፈልጋለን ትሉን አላችሁ እየመጣችሁ። አንድነታቸውን ከፈለጋችሁ እነሱን እየመጡ ሊያጠቋቸው የሚሞክሩ ሰዎችን ከነሱ እንዲርቁ አድርጉ። ከቻላችሁ እድል አትስጧቸው ለሰከንድ ከነሱ ጋር እንዲቆዩ። እኔ ይሄን ማለት